የአዲስ አበባ ስቴዲየም ወደ እድሳት ሊገባ ነው ተባለ። የ78 ዓመት ዕድሜ ያስቆጠረው አንጋፋው የአዲስ አበባ ስቴዲየም እድሳት ሊደረግለት መሆኑ ተሰምቷል። ብዙ ታሪካዊ ፖለቲካዊ ሁነቶችን አንድ ለእናቱ በመሆን ከትናንት እስከ ዛሬ ያስተናገደው ይህ አንጋፋ ስቴዲየም ትራኩ ዳግም እድሳት ሊደረግለት ነው ተብሏል። በዚህ መነሻነት የኢትዮጵያ አትሌቲክስ ፌዴሬሽን ከባህልና ስፖርት ሚኒስቴር ጋር ባደረገው መግባባት ስታዲየሙ ዳግም ትራክ ይነጠፍለታል ነው የተባለው። ስታዲየሙ ትራኩ ተነጥፎ ካለቀ በኋላ በዚህ ዓመት የሚደረገውን የኢትዮጵያ አትሌቲክስ ሻምፒዮና ዳግም ከ4 ዓመታት ቆይታ በኋላ የሚያስተናግድ ይሆናል። ይህንን የትራክ ስራ ለመስራት አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ስራ የጀመረ ሲሆን ከዓመታት ቆይታ በኋላ በቀጣይ ሳምንታት ወደ ስራ እንደሚገባ የታወቀ ሲሆን ትራኩን የማልበስ ስራውን ከ2 እስከ 3 ሳምንታት እንደሚወስድም ተገምቷል። ይህንን ተከትሎ የኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት ጨዋታዎች ከተደረጉ በኋላ የአዲስ አበባ ስቴዲየም የሊጉን ጨዋታዎች እንደሚያስተናግድም ተገልጿል። በቀጣይ ሊጉ ከረፍት ሲመለስ ወደ አዳማና ሐዋሳ የሚቀጥል ይሆናል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በቀጣይ የሚደረጉትን የሊጉን 5 ጨዋታዎች መርሃ ግብር ያወጣ ሲሆን ምናልባትም ሊጉ ድጋሚ ወደ አዲስ አበባ የመምጣቱ ነገር አጠራጣሪ እንደሆነ ብስራት ራዲዮ ከታማኝ ምንጮቹ ሰምተዋል። የአዲስ አበባ ስቴዲየም ከዚህ በፊት ለእድሳት ከ100 ሚሊዮን ብር በላይ ፈሰስ ተደርጎበት ተሰርቶ ቢጠናቀቅም ሜዳው ስታንዳርዱን ጠብቆ በጥንቃቄ ተሰርቶ ባለማለቁ አንድም ጨዋታ ሳይደረግበት እንደተሰራ ላለፉት 4 ዓመታት አንድም አገልግሎት ሳይሰጥ ተዘግቶ መክረሙም አይዘነጋም። የአዲስ አበባ ስቴዲየም ትራኩ እንደገና እንደሚሰራ ይነገር እንጂ አሁንም ድረስ ብዙ ጥያቄዎችን እያስነሳና ለመጫወቻ መቼ ያልሆነው የመጫወቻ ሜዳው አብሮ እድሳት ስለመደረጉ የተባለ ነገር የለም። ከዚህ በፊት የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴታው አቶ መክዩ መሐመድ አዲስ አበባ ስቴዲየም ላይ ብዙም ትኩረት እንደማያደርጉ መናገራቸው የሚታወስ ነው።